ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። ሲመጣ መላው ኢትዮጵያ አጨበጨበለት። እየቆየ ግን አጨብጫቢ እንደ ተልባ ስፍር መንሸራተት ጀመረ። በአካሄዱ ኮንፊውዝድ ይሆናሉ፣ ደግሞ ኮንቪንስድ ይሆናሉ። የዚህ ሰበቡ ብዙ ነው። አንድ ውሳኔ ለመወሰን ለሳምንታት መሰብሰብን በሚጠይቅበት የፓርቲ ፖለቲካ ውስጥ በየቀኑ በየሰዓቱ አዳዲስ ውሳኔዎችን እየወሰነ በሰበር ዜና አጥለቀለቀው። የሚፈሩ የሚመስሉ ተከድነው ይብሰል የተባሉ የነበሩ ጉዳዮችን በድፍረት ገላለጣቸው፣ ነካካቸው፣ አደሳቸው፣ ቀየራቸው። ይህ ፈጣን አካሄድ ለዘመናት ደንብሾ በኖረው የፖለቲካ ባህላችን ውስጥ አዳዲስ አብዮትን አቀጣጠለ። አካሄዱ ያስደነቃቸው የመኖራቸውን ያህል አካሄዱን መተቸት የገቢ ምንጭ የሆነላቸው ተፈጠሩ። እናም ርዕዩን በቅዠት እውነቱን በእብደት ተስፋውን በጽልመት ህልሙን በኩሸት እያስመሰሉ ከስር ከስር ይተገትጉት ገቡ። ቀስ በቀስ ግን አሰላለፍ እየተለየ የደፈረሰው እየጠራ ንጹህ መስመር ይዞ መጓዝ ጀመረ። ዝቃጩ ዘቅቶ ቀረ። የተስረከረከው በየጢሻው ተውተብትቦ ቀረ። ኩልል ያለው ምንጭ ግን መነሻና መድረሻውን ያውቃልና በአስደማሚ ግስጋሴ ማስደመሙን ቀጠለ። 5 ወይም 15 ዓመታትን ወደ ኋላ ተመልሶ የሰውየውን ቃል ማየት ይቻላል። ያኔ የተናገረውን ዛሬ እያደረገው ለማየት ተቻለ። የተመኘውንና ያቀደውን ሲተገብር ተስተዋለ። ለኢትዮጵያ የሚበጃትን ጉልህ ፋና በተንጣለለ ፍኖት ላይ ለኩሶ አሳየ። አሁን ኮንቪንስድ የሆኑት ካጠገባሉ፣ ኮንፊውዝድ የሆኑት ደግሞ ለማህበራዊ ሚዲያ ውሸት ቸርቻሪዎች ሸቀጥ ማራገፊያ ሆነው ስልካቸው ላይ ተደፍተዋል። ሊሰመርበት የሚገባ ሐሳብ የተለያየ የፖለቲካ አመለካከት፣ የተለያየ ሃይማኖት፣ የተለያየ የእድሜ ደረጃ፣ ጾታም እንዲሁ ሊኖር ይችላል በእኛ መካከል፣ በዚህ ማህበረሰብ መካከል። ይሄንን ራዕይ ለማሳካት ግን የሐሳብ ልዩነት አትላርጅ መኖር የለበትም። ይህ ትንታኔ ሜዳ ነው። ባልቻ አባንሶ የመጀመሪያው የአድዋ ወረራ ኢትዮጵያ ላይ ሲካሄድ ከፍተኛ ጀብድ ከሰሩ ኢትዮጵያውያን አንዱ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባቡ አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በግዞት ተፈሪ ያስቀምጧቸው ያሁሉ ክብር ያሁሉ አጀብ ቀርቶ ብቻቸውን ሲኖሩ ለሁለተኛ ጊዜ ጣሊያን ወረራ ይመጣል። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር ባልቻ ድንገሲ ጸቤ ከተፈሪ እንጂ ከኢትዮጵያ አይደለም፣ እኔ በቁም እያለው ኢትዮጵያ በጣሊያን አትወረርም ብለው
300 የሚጠጋ ሚሊሻ ይዘው በሁለተኛው ወረራ በስተርጅና ተዋግተው ሞቱ። መሪው ደግመው ደጋግመው የሚገልጡት አንድ እውነት አለ። የኢትዮጵያ ከትላንት እስከ ዛሬ ፈተናዎች ባዳና ባንዳ ናቸው። ባዳዎች መጀመሪያ ፈልገው የሚያገኙት ባንዳዎችን ነው። ባዳዎች የሚወሩት የሚያጠቁት ዝም ብለው መተው ሳይሆን ባንዳዎችን ይዘው ነው። ባንዳ ትላንትም በአድዋ ታሪክ ዛሬም ለብልጽግና ዘመን የኢትዮጵያ ፈተናዎች እንደሆኑ አሉ። ኢትዮጵያ በብዙ ባንዳዎች የመፈተኗን ያህል የሀገር ወዳድ ኢትዮጵያውያን አባቶች ትጋት ግዘፍ ነስቶ ዛሬ ዓለም የሚያንዣብብባት ኢትዮጵያ ሆናለች። ትላንትም አደባባዩን በቅጥፈት የሞሉ የሀገርን ሉዓላዊነት ነውር ያደረጉ የመኖራቸውን ያህል በምን መተባበር፣ በምን መወዳደር፣ በምን መደጋገፍ፣ በምን መነቃቀፍ እንዳለባቸው ጠንቅቀው የሚያውቁም ነበሩ። ዛሬም ብልጽግና ያልገባቸው፣ መሪው ያልገባቸው፣ የሚያኮርፉ፣ የሚበሳጩ፣ በሹመትና በሽረት እውነትን የሚሰርዙ፣ ከመሪው ጋር የሚጋፉ፣ ብሔራዊ ጥቅምን ለመሸርሸር ከጠላት ጋር የሚሰሩ እንዳሉ ሁሉ ቅጥፈት አይደለም እውነት ሁሉ አደባባይ መውጣት የለበትም ሲሉ የሚሞግቱ ሞልተዋል። እናንጽራቸው። ባልቻነትን ከባንዳነት እንለይ። አብይ ከትላንት እስከ ዛሬ የሚያነሷቸው ባልቻ ማን ናቸው? ባልቻ ባንሱ የመጀመሪያው የአድዋ ወረራ ኢትዮጵያ ላይ ሲካሄድ ከፍተኛ ጀብድ ከሰሩ ኢትዮጵያውያን አንዱ ናቸው። የአፄ ምኒልክ ታማኝ አሽከር ናቸው እና እኚህ ሰው ከወረራው በኋላ ሲዳሞ የሚባል ግዛት እንዲያስተዳድሩ ተሰጥቷቸው በትልቅ ኃላፊነት ብዙ ሰራዊት ያላቸው የተከበሩ ሰው ሆነው ሳለ አፄ ምኒልክ ታመው በኋላም ንግሥተ ነገሥት ዘውዲቱና ራስ ተፈሪ ስልጣኑን ሲረከቡ በራስ ተፈሪና በንግሥተ ነገሥት ዘውዲቱ መካከል ትንሽ ልዩነት ይፈጠራል። የፖለቲካ የፓወር ልዩነት። ራስ ተፈሪ የራስ መኮንን ልጅ ናቸው፣ ግን በቀጥታ ከምኒልክ ጋር እንደ ንግሥተ ነገሥት ዘውዲቱ አይተሳሰሩ። ባልቻ ደግሞ የሚኒልክ ታማኝ አሽከር ናቸው። ስለዚህ ንግሥተ ነገሥት ዘውዲቱ መነካት በሕይወት ባይኖርም የጌታዬ መነካት ነው ብሎ ስላመኑ ከሲዳሞ ያላቸውን ጦር አሰልፈው ወደ አዲስ አበባ መጡ። የተፈሪን ኃይል ለማርገብና የንግሥተ ነገሥት ዘውዲቱን ኃይል ደግሞ ከፍ ለማድረግ ማለት ነው። እዚህ ሲደርሱ ተፈሪ ወጣት ነበሩ፣ ብዙ ደጋፊ አፍርተዋል። ቀላል አልነበረም እሳቸውን መምታትና አልተሳካላቸውም። በሺህ የሚቆጠር ሰራዊት አሰልፈው የመጡት ባልቻ ፕሮሰሱ ሰፊ ነው። መጨረሻ ግዞት ይጣላል። እዚህ ወሊሶ ሰው ናቸው። አቤል የምትባል ቀበሌ ውስጥ የተወለዱ በግዞት ተፈሪ ያስቀምጧቸው ያሁሉ ክብር ያሁሉ አጀብ ቀርቶ ብቻቸውን ሲኖሩ ለሁለተኛ ጊዜ ጣሊያን ወረራ ይመጣል። ራስ ተፈሪ ንጉሠ ነገሥት ሆነው ማለት ነው። ሲመጣ እነ ራስ ኃይሉ ከጎጃም በጣም ብዙ ሰዎች በግዞት ተጥለዋል። ያኔ ስመጥር የሆኑ ሰዎች ስልጣናቸውን ፓወራቸውን አጥተው ተጥለዋል። ልክ ጣሊያን ሲመጣ ብዙዎች ግዘተኞች ተፈሪ መበቀያ ጊዜ አገኘን ብለው ስላሰቡ በቀጥታ ከወራሪው ኃይል ጋር ተሰልፈዋል። ለምሳሌ ራስ ኃይሉ ልትወስዱ መልሰው የጎጃም ገዢ ሆነው ከግዞት ተነስተው መልሰው የጎጃም ገዢ ሆነው በጎጃም የነበረውን የጸረ አርበኝነት ትግል ካዳከሙ ሰዎች አንዱ እሳቸው ናቸው። በጎጃም ሰፊ አርበኞች ነበሩ፣ በላይን ጨምሮ አንዱ እሳቸው ነበሩ። ባልቻ ግን ከዚህ ጸቤ ከተፈሪ እንጂ ከኢትዮጵያ አይደለም። እኔ በቁም እያለሁ ኢትዮጵያ በጣሊያን አትወረርም ብለው 300 የሚጠጋ ሚሊሻ ይዘው ወደ ጅማ የሚሻገረውን ጣሊያን ከፍተኛ ጉዳት አድርሰው በኋላም ሽምግልና ልከው ጣሊያን እጅ ይሰጣሉ ብለው እሳቸውን ሊረከቡ የሄዱ ሰላቶችን ማርከው ብዙ ጉዳት ካደረሱ በኋላ
እየተዋጉ የሞቱ ጀግና ናቸው። ራስ ኃይሉም ሞተዋል፣ ባልቻም ሞተዋል። ነገር ግን የባልቻ አስተሳሰብና ድርጊት አሁን ከኔ ጋር ከእናንተ ጋር ይሆናል። በድላቸውን የሚገልጡበት፣ መገፋታቸውን የሚከሱበት፣ የስልጣን ተስፋ የሚሆናቸው ተፎካካሪ ፓርቲ የሚባለው መተንፈሻ ሳይኖር የታዘዙትን ከመሆን ወዲያ ምንም አይነት አማራጭ በሌለበት በዚያ ዘመን የኢትዮጵያ ህልውናን ምርጫቸው አድርገው የቆሙ ናቸው። ባልቻ አባ ነፍሶ ማለት የበጎች ጸብ ለነብር ይመቻል እንዲሉት ኢትዮጵያን ለመጥለፍ እርስ በርስ ሊያባሉ ሲነሱ ቂም በቀልን አሸንፈው ከሀገር ወዲያ ብለው ጸንተዋል። እኛም ዛሬዎቹ እንግዲህ የአባቶቻችን ልጆች ነን ካልን ከመንግስት ጋር ብንኮራረፍ እንኳ ሀገር ማፍረስ ለሚሹ ጠላቶች ተላላኪ ስላለመሆናችን ማጠየቅ ይኖርብናል። ኩርፊያችን፣ ቅናታችንና ምቀኝነታችን ከሀገር በልጦብን ከመሳሪያ የከፋውን ብዕርና ማይክ ጨብጠን ትውልድን ለመግደል ሀገርን አሳልፎ ለመስጠት የተሰለፍን አይደለንም ወይ? ይህንን መመለስ ካልቻልን ምኒልክ ባልቻ እያለን የመተረካችን የመሞዘቃችን ታሪክ ሁሉ ውሃ ሊበላው በዜሮ ሊባዛ ነው። ባልቻነት ሊኖር ይገባዋል። የመሪው የማይናወጥ ወጥነት እዚህ ጋር ይገኛል። ከትላንት እስከ ዛሬ፣ ከድሮ እስከ ዘንድሮ፣ ከተራነት እስከ መሪነት ባልቻነትን የሚያደምቁ የሚኖሩ ናቸው። በገዳይነት፣ በበታኝነት፣ በጠላትነት የሚከሰሱት አብይ የባልቻነት ማዕዘናቸውን ደግሞ እንግለጥ። ከአንድ ፓርቲ፣ ከአንድ ብሔርና ከአንድ ሰፈር መጥተው እርስ በርስ መስማማት ላቃታቸው ከሽኩቻ ይልቅ አንድ ሆኖ መቆም የሚለው ፍልስፍና እንደሚገዛቸው ከትላንት ጀምሮ ያላቸውን የማይናወጥ ወጥነት እንምዘዝ። በጣም ከይቅርታ ጋር እኔ የማደንቀው ድርጅት ኦዲፒን ነው። እኔ የመራውን ድርጅት ኦዲፒን ለምንድነው የማደንቀው? በጣም ያንግ የሚባል ፓርቲ ነው። 30 ዓመት እንኳን አልሞላውም። 6 ሊቀመንበሮች ነበሩት። አቶ ኩማ ደመቅሳ፣ አባዱላ ገመዳ፣ አለማየሁ አቶምሳ፣ ሙክታር ከድር፣ ለማ መገርሳና ለማ መገርሳ። እኔ የማደንቅበት ምክንያት 6 ቸርማን ስላለው ሳይሆን ከ6ቱ አንዱ በህይወት ከማለፉ ውጪ 5ቱም ዛሬም የድርጅት አባልና አመራር ናቸው። ሌሎቹ ጋር የምናየው አንዱን ካልገፈተርክ ሌላ መሪ አይፈጠርም። ወይ አንዱ መሞት አለበት፣ መገፍተር አለበት። ይህ ሳይሆን ሳንገፈታተር በዛ ፓርቲ ውስጥ በጉባኤ ስልጣን መቀባበል መልመድ ያስፈልጋል። እዛ ያልተለማመድነውን ኢትዮጵያ ላይ ከየት እናመጣዋለን? ጽናት ማንጸሪያቸው ነው። በትንሹ ፓርቲ ውስጥ ሆነው የሚታዘቡት ኢትዮጵያን ነው። ይህ አቋም ሳይናወጥ ዛሬም ስለመዝለቁ ማውራት ሳይሆን ማየት ቀላል ነው። በመሪነት ዘመናቸው ስማቸውን ጥላሸት ቀብተው በየዱር ገደሉ እያነሷቸው ሊያቀሏቸው የሞከሩ እልፎችን እጅ ጨብጠዋል። በአንዲት ኢትዮጵያ ጉዳይ ከተስማማንማ እዳው ገብስ ነው ብለው የማረፊያ ወንበርም ሰጥተዋል። ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም። ሌላ ባልቻነት እንዲሁ መሪ ከመሆናቸው አስቀድሞ አንዲት ስዕልን ያስረዱበትና የተረዱበት ልክም ሌላው ማንጸሪያ ነው። የብሔርን ስም እየጠቀሱ ገዳይ እያሉ የሚበይኗቸው መሪ በምንምና በማንም ሊረክስም ሆነ ሊሸነፍ የማይችል ወጥ አቋማቸው ይህንን ይመስላል። ኢትዮጵያ ውስጥ ኦሮሞ የሚባል፣ አማራ የሚባል፣ ትግራይ የሚባል፣ ወላይታ የሚባል፣ ጉራጌ የሚባል የተለያየ ህዝብ አለ። ይህ ህዝብ ማንነቱን እንዲያውቅ፣ በማንነቱ እንዲኮራ፣ በቋንቋው እንዲኮራ ታገናል። የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን አይደለም። ለምሳሌ ኦሮሚያ ብትሄዱ 5 ሚሊዮን አማራ አለ። ኦሮሚያ ውስጥ ብቻ 5 ሚሊዮን አማራ ማለት የኤርትራ ህዝብ፣ የቡሩንዲ ህዝብ፣ የሩዋንዳ ህዝብ፣ የጅቡቲ ህዝብ ማለት ነው። አሁን የጅቡቲ ህዝብ ዛሬ እልቅ ቢል አለና ይናወጣል አይደል? ትግራይ የምትወስዱ በጣም ከፍተኛ ቁጥር አማራ ውስጥ አሉ።
ኦሮሚያ ውስጥ አሉ፣ ጉራጌ፣ ስልጤ፣ ወላይታ ምናምን የተቀላቀለ ህዝብ አለ። በትዳር በኑሮ በምናምን ልዩነታችንን ስናወራ አንዳችን በአንዳችን ውስጥ እንዳለን ደግሞ ልጆች ማወቅ አለባቸው። ዝም ብሎ ጽንፍ የያዘ አስተሳሰብ ትክክል ሳይሆን አሁን ሰሞኑ ያየነው ነገር እንዴት ሰው ባገሩ እንደዚህ ይሆናል የሚል ጥያቄ እስከምታነሱ ድረስ የሆነው አንናገረው። እኛ ስለማንናገረው ግማሹ ትግራይ ገብቶ ግማሹ አማራ ገብቶ ግማሹ ጉራጌ ገብቶ ከተዋለደ በኋላ እሱ ኦሮሚያ ስላለ ብቻ ወይም እሱ ወላይታ ስላለ ብቻ እንትና ነኝ ብሎ ሌላውን የሚያጠፋበት ነገር ትክክል አይደለም የሚል ማስተዋል ያስፈልጋል። በተለይ ልጆች ማለት ነውና እውነት ነው ቋንቋ አለን ባህል አለን፣ ግን አንዳችን በአንዳችን ውስጥ ለምሳሌ ኩናማ በትግራይ ውስጥ አገው አማራ ውስጥ መለየት እስከሚከብድ ድረስ ተቀላቀለ ህዝብ ነው። ይሄን እውነት ኒው ጄኔሬሽን እንዲያውቅ ካላደረግን በስተቀር አሁን እየሄደ ያለው ትሬንድ ነበር የሲኒየሩ ሰው እየጠፋ ሲሄድ ኢትዮጵያን አደጋ ውስጥ ያስገባ ስለሚችል ሁሌ ማስተማር የሚገባ ልዩነትም አንድነትም እንዳለን ማለት ነው። ሀገር የሚያስፈልጋት ዘመኑ የሚፈልገው አርበኛና እኛ የያዝነው ትግል እንግዲህ ይህንን ይመስላል። ሰላምንና የሰላም ምልክቱን ለመገዳደር ለማጠልሸት ሀገርን ዋጋ የሚያስከፍል ቅጥፈት ማስተጋባት፣ ራስንም ሀገርንም ስብዕናንም መግደል፣ በባልቻ ስሌት ከሀገረ መንግስት ጋር መኮራረፍ የመጣ እንደሆነ ሀገር ማፍረስ ለሚሹ ጥላቶች ተላላኪ መሆን አንደኛም ሆነ የመጨረሻ ምርጫ ውስጥ አይገባም። የማወራው ስለ ብልጽግና አይደለም፣ ስለ መሪውም አይደለም። ኢትዮጵያ ስለምትባል ሀገር ነው። ስለ መሪውም ቢወራ የአባቶቻችን ልጆች ነንን እንደ ጀብድ ተርኮ ብቻ ሳይሆን ሆኖ ያሳየ ዛሬም ድረስ ባልቻነትን የተላበሰ የባልቻነት ማዕዘን ነው። ባልቻ አባነፍሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባቡ አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛ ወረራ በስተርጅና ተዋግተው ሞቱ። ከባልቻ ያልገባን ምን ይሆን? ከአብይ ያልገባን ምን ይሆን? ዛሬም ድረስ መፎካከሪያ፣ ሐሳብን መግለጫ፣ መቃወሚያ ሜዳ ባለበት በዚህ ወቅት ከባዕድ ጋር አብረው ሀገራቸውን የመሸጣቸው ምስጢር ምን ይሆን? የኢትዮጵያን ወንበር ፍለጋ ኢትዮጵያን ከሚያፈርሱ ሰዎች ጋር መቆማቸው ከፈረሰች በኋላ የትኛዋ ኢትዮጵያ ላይ ለመንገስ ይሆን? እንጃ። ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ አሸነፍክ ነው። ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።